ከባድ እትዬ በጣም ከባድ ነገር ነው ነገሩ በጣም ከባድ አባይ ወንዙ ብዙ ነው መዘዙ አለች ጂጂ እና አልነገረችሽማ አላልነገረችኝ ግን ማለት ነው ይሄ ምንድነው እንትን ምጥ ሊጀማምረኝ ሲል ለማርታም ለደረጀም ላንቺም ለሁላችሁም እናዘዛለን ምናምን አለች ሰላም እንደው ቤቴን የደፈረውን ሰው እስከማይደርስ እንዴት እንደቸኮልኩ እንደማየ ደህና ሰውማ ካልሆነ በጣም ነገሩ ከባድ ነው ጎድ ነው የሚሆነው እማዬ ይኸውልሽ አላምንም ምናምን ካልማት ይሄ ቢላዋ ምናምን ስልሽ እዛ ጋር አስቀምጪልኝ እኔ ጀመሽኛው ነው የምቆርጣት ጥስጥስ አማደርጋለሽ ማበጣጥስ ግን በጣም ይገርመኝ እንደሆነ በቃ ዳጣትልኝ ማለቱ እቺኮ ዝም ብላ ስለምታሰቃት እኮ ዛሬ እንኳን እሱ አይደለችም እኔ ነኝ ያብረሽኝ እያልኩ እኛ ሴቶች ምን ሲጀማመረን በቃ ምን ሞት ነው የሚመስለው እንግዲህ የልጇን አባት ምጥ ሲጀምራት ጠብቀን ማውቀው ያለው አማራጭ እሱ ነው ማለት ነው። ስለዚህ አብረን እንሰማለን የዛን ጊዜ ማለት ነው። የት ይቀራል ብላ ነው በቃ ቀኗ ደርሷል ተባለ እንዴ? ለምንድን ነው የምታድረው? ይኸውልሽ ማርትዬ ገና አልተወሰነም። ዶክተሮቹ ምርመራ እያደረጉላት ነው እና ደህና ነች። ምጥ አይመስለኝም። ያው እነሱ እንዳሉት ከሆነ አንድ 3 ወይም 4 ሳምንት ልትቆይ ትችላለች። በርግጥ ወይዘሮ አብጌል ደረጀ እንግዲህ እንደተለመደው ስራውን አጠናክራ ቀጥላለች። የሚገርመው ነገር እዚህ ቤት ውስጥ ነገሩን ለማተራመስ ይሄንን ትዳር ምስቅልቅሉን ለማውጣት ሌት ተቀን ተግታ እየሰራች ነው የምትገኘው አብጌል ደረጀ። በነገራችን ላይ የጠረጠረችው ሁሉ እውነት ነው፣ ግን ደግሞ እውነት የሆነ ሁሉ ያው አይወራም አይደል ጋይስና እንግዲህ አብጌል ዛሬ ደግሞ የመጨረሻ ያለችውን የዳጣንና ሰላምን ዲኤንኤ ለማስመርመር ብዙ መንገዶችን እየሄደች ነው የምትገኘው። የማን ነው ዋናው ነገር ብር ነበር የምትፈልገው። ብሩንም እንግዲህ ወይዘሮ ማርታን ስጭኝ እያለች እየጠየቀቻት ነበረ። ወይዘሮ ማርታም እንግዲህ አንቺ ልጅ በቃ ይምርሽን ይዘሽዋል፣ አሁንማ በቃ እብዴቴንም እንደ ኖርማል ቆጥርሽው አይደለ? ኧረ እባክሽ ተይኝ እያለቻት ትገኛለች። ግን እሷ በቃ ምንም አትሰማም። ያው አብጌል እንደምታውቁት አልሳካላት እያለ ነው እንጂ ማለት ነው የሆነ ፊል ያደርግባታል እንጂ መጨረሻ ላይ ምንም አይነት ነገር አስባ ሳትሞክር የቀረችው ነገር የለም። እንግዲህ ለዛሬም እንግዲህ በሚገርም ሁኔታ እንግዲህ እናቷን ስጪ ብትላት ምን ቢብላታለች። ሶ አሁን አለውድ በግድ ወደ እንትናት ጋር ትሄዳለች ማለት ነው አርጁ ጋር። አርጁም እንግዲህ እሷን ብሎ ያው ቀሄ ነው የሚውለው። ስለዚህ ለሷ ደግሞ ለመጠቀሚያነት በጣም ትልቅ ቫልዩ ነው ያለው። ምክንያቱም የሆነ እሱ በሱን መጠቀሚያ ለማድረግ በጣም ትልቅ ቻንስ ነው የሚመቻችላት ማለት ነው ቤተሰቦቻችን። በዛም እንግዲህ ዛሬም በቃ አሁን ወይዘሮ ማርታን ታንዲ ሁለት ተጠይቃትም ወይዘሮ ማርታ ፈቃደኛ አልሆነችላትም ብሩን ለመስጠት ማለት ነው። ስለዚህ አሁን በራሷ መስመር ደግሞ ነገሮችን ለማስተካከል ተፋ እያለች ነው። ሶ አሁን እዚህ ጋር አርጁን እንግዲህ ያው ቤታ መቅረብ አለባት ማለት ነው። አርጁ በእርግጠኝነት ደግሞ ስለሚወዳት ምንም ነገር ያደርጋል። እሷ ደግሞ የሆነ ነገር ስትፈልገው ጠጋትልና ቀፍ ስለምታደርገው እሱ ደግሞ ያንን ለሱ በጣም ትልቅ ነገር ነውና ያው የወደደ ሰው ያፈቀረ ሰው እንግዲህ እንደሚታወቀው ምንም ነገር ቢባል ምንም ነገር ያደርጋልና ስለዚህ አሁንም እሱም እንግዲህ ተፍ እያለ ነው የሚገኘው ማለት ነው ቤተሰቦቻችን። በሚገርም ሁኔታ ይሰጣታል ብሩን። ስለዚህ አሁን እሷ ቀጥታ ከዳጣና ከሰላም እንግዲህ የዘረመል ወይም ደግሞ እንግዲህ ወይ የምትወስደው ያው ጸጉራቸው ነቅላ ነው። በምክንያቱም እሱ እንደሚመረመረው ባለፈው ስለምታውቅ አሁን በጥንቃቄ እንግዲህ ከዳጣም መውሰድ ያለባትን ነገር ከሰላምም መውሰድ ያለባትን ነገር ፕሮሰስ ነው የምትገባው። የዳጣና የሰላም ደግሞ ያው እናትና ልጅነታቸው ምንም ጥያቄ የለውም። ያው ደረጀም እንግዲህ በቅርቡ ሰርፕራይዝ አለሽ እያላት ነው ዳጣም እንግዲህ ምንድነው አባዬ እናቴ ጋር ታስተዋውቀኝ ነው በቃ ብዙ ነገር እያለች ሰስፔንስ ሆና እየጠበቀችው ነው የምትገኘው። እንዲሁ አባዬ ግንና እማዬ ሰላም ግን በጣም እየተንከባከበችኝ ነው። በጣም እኮ ነው የምትንከባከበኝ ግን እናቴ አሁን ባገኛት እንዴ ሰላም ትንከባከበኛለች ታምራለች እንዴ ሰላም እያለች እንግዲህ ሰላምን ነው ምሳሌ አድርጋ እንትን እያለችለት ያለው። ደረጀም እንግዲህ እየሳቀ ነበርና
በቃ በጣም ነው ደስ ያላት እና በቅርቡ እንግዲህ የሆነ ሰርፕራይዝ ይኖርሻል ተዘጋጅ እያላት ነው የሚገኘው። እሱም እንግዲህ ያው እናቷን ሊነግራት ያሰበ ይመስላል። ያው ወይዘሮ ሰላም እንግዲህ ያው ልጇ ዳጣን አውቃለች። ያው እሱንም እንግዲህ ተፍ እያለች ነው፣ በደንብ እየተንከባከበቻት ነው። ሰላም ደግሞ እንግዲህ ወደ ሐኪም ቤት ገብታለች ዛሬ። ያው የመውለጃዋ ቀን ገና ነው፣ ግን ሕክምና ቼክአፕ ሄዳ ያው እዛው እንግዲህ 3 ሳምንት ምናምን እንዲቀራት ነው ዶክተሮች የተናገሩት። እሷም እንግዲህ ወልዲያ የሰላም የምጧ ሲመጣ እንግዲህ ሁሉም ሰው ተዘጋጅቶ እየጠበቀ ነው። ምኑን ካላችሁኝ የልጇን አባት ለመስማት እንግዲህ ሁሉም ሰው አሁን ላይ ሰስፔንስ ሆኗል በሚገርም ሁኔታ። በፊት እንኳን አብይል ደረጀ ብቻ ነበረች የሚያሳስባት፣ አሁን ግን ደረጀ ራሱ እንደ ሰላምን ልጅ አባት መስማት እያለች ነበር እየሰሙ እያለ ነበርና እንደዚሁ ማርታም እንደዚሁ ሰስፔንስ ነው። ሁሉም ሰው በቃ እየጠበቀ ነው የሚገኘው። እንግዲህ ዳጣንም እንደው ዳጣዬ እንደው ሰላም እንደው ያ ልጇን አባት አልነገረችኝም ስትላት አረማ የኔ ነገረችኝም ብላት ባደርጋም ቢያለች። ግን ሆስፒታል ልገባ ስል የዛን ሰዓት ላንቺም ለማርታም ለሁላችሁም እነግራችኋለሁኝ ብላለች እንጂ አልነገረችኝም እያለቻት ነበረ። ያንንማ እኔንም ብላኛለች ምናምን እያለች ነበር ማለት ነው ይሄ ወይዘሮ ማርታ። እሱንማ ብላኛለች ሌላ ተነገረች ብዬ ነው እንግዲህ። ኧረ እኔ አልነገረችኝም ግን ማለት ነው እንደው ሰላምዬን አለሁን ፍላጎቷ ወይም ደግሞ የማይረባ አላምን ምናምን የሚል ከሆነ አለች ዳጣ ማለት ነው አለቻት። በቃ እንዴ እኔ ቢላዋ ነገር ዘንድ ታስቀምጭልኝ መሽመሽኔውን ነው የምቆርጠው አለኝ ማለት ነው። ወይዘሮ ማርታ እንግዲህ ማለት ቶሎ ብላ የውሃን ጆሮ አልሸፈነችም እንዳትሰማ። ምስኪና የእናትነት ትላላችሁ። ቸብድ የሆነች ልጅ ኧረ እባክሽ አይባልም እንደዚህ እኮ አይባልም እኮ ጉድ እኮ ነው እያለቻት ነበረ። እሷም እንግዲህ እና ማየ ታዲያ እንዴ አላምንም ምናምን የሚል ከሆነ መሽናውን ነው የምቆርጥለት፣ ቀላል እቆርጥለታለሁ እንደ እያለች ነው እንግዲህ ዳጣ። እናቷም በሆኗን ብታውቅ ደግሞ ምን ልትል ትችላለች? ከባድ ነው። አስባችሁታል? እንግዲህ ሰላምዬ በደንብ እየተንከባከበቻት ነው። ስለ ዳጣ ሲነሳ ያው አብጌል እንዳለችው በጣም ነው የሚነዝራት አሁን ላይ። ያው እርግጥ ዳጣ የምታውቀው ነገር የላትም፣ ግን ያው በቃ አለ አይደለ። ሌላው ደግሞ ጋሽ ደረጀ ዛሬ ከባድ ጥያቄ ቀርቦለታል። ጥያቄውም እንግዲህ ከናታን ጋር የመጣ ነው። ናታን ምንድን ነው ደረጀን እንግዲህ ምፈልግሃለሁኝ ብሎ መኪና ውስጥ ከሄዱ በኋላ የሆነ ቦታ ላይ አርፈው እንግዲህ ምንድን ነበር ሲሉ የነበረው እንትን ዳጣን ስለ ዳጣን መጠይቀህ ነገር አለኝ ሲለው ደረጀ እንግዲህ ድንግጥ ነው ያለው። መጀመሪያ እንግዲህ ናታን ደጋግሞ አባዬ ይቅርታ ብሎታልና ምንም ይቅርታ አያስፈልግም እኮ ችግር የለውም አባት አይደለሁ እንዴ ንገሬ ብሎታል። ከዛ እንደገና ስለ ዳጣ ምናምን ሲለው ደረጀ በጣም ደነገጠ። ምክንያቱም ያው ስለ ዳጣ ደረጀ ታውቃላችሁ ማለት አንደኛ ዳጣ እንዳትናገሪ ብሏታል፣ ሁለተኛ ደግሞ በቃ ይሄ ልጅ ምን ሊጠይቀኝ ነው ብሎ ደረጀ እንግዲህ በጣም ነው የደነገጠው። ስለ ዳጣ ምን ዳጣ ብሎ እንግዲህ ናታን ጀምሯል ወሬውን ይመስለኛል። እንግዲህ ዳጣን ከዳጣ ጋር ፍቅር ይዞኛል ሊለው ነው የሚሆነው ብዬ አስባለሁኝ። በእርግጠኝነት ሌላ መሽም አይልም። ዳጣ ያንተ ልጅ ናት ወይ ብሎ መሽም እዚህ ጋር ሊጠይቀው አይችልም። ምክንያቱም እንደዛ ከሆነ ደረጀ ከዳጣ ጋር ይጣላል ማለት ነው ዳጣን። እና ቤተሰቦቻችን ደስ የሚል ነበረ። እንግዲህ ቀጣዩ ክፍል ደግሞ ሰላምና የዳጣ ሜዲካል እንግዲህ ሰሞኑን መሄዱ አይቀርም። ደረጀና ናታንስ ምን ይሆን? የቀጣይ ክፍል እንገናኝ።